በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የሐሙስ ሰይፈ ሥላሴ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ። በእውነት ልዩ በሆነ ስጦታ ስለተሰጠኝ ጸጋና ቁጥር የሌለውን ቸርነቱንና በረከቱን በእኔ ላይ ላበዛ ለእግዚአብሔር ምስጋና አቀርባለሁ። አቤቱ እምነቴ በአንተ ላይ ነው። አቤቱ ጠብቀኝ እንጂ አትጣለኝ፣ አንተን ተስፋ የሚያደርጉትን ሁሉ አትጥላቸውምና። አቤቱ ደካምነቴንና ውርደቴን ተመልክተ በደሌንና ኃጢአቴን ይቅር በል። አቤቱ ፈቃድህን እፈጽም ዘንድ በቀናች ጎዳና ምራኝ፣ ፍላጎቴንም አሟላለኝ። አቤቱ ከጠላቶቼና በእኔም ላይ ተንኰል ከሚያስቡ ሁሉ አድነኝ፣ ሰይጣንና ሰራዊቱንም ሁሉ ከእኔ አርቅ። አቤቱ ፍጹም ንስሐን ስጠኝ፣ ኃጢአቴንም አስተሰርይልኝ። ዳግም በምትመጣበትም ጊዜ ይቅር በለኝ። በጎ ነገር ካልሰሩ በስተቀር የሰራዊት ብዛት ወይም ገንዘብና ልጅ እንደማይጠቅሙ አውቃለሁና። አቤቱ በችግሬ ጊዜ ፈጥነህ አድነኝ፣ የአብርሃምና የልጆቹንም በረከት በእኔ ላይ አሳድር። አቤቱ በመዓልትና በሌሊት በጠዋትና በማታ ከዕለት እኪት ሰውረኝ፣ ከአመፀኛና ከተንኰለኛም ሰው አድነኝ። አቤቱ ልቡናዬን ከክፉ ሐሳብ ንጹሕ አድርግልኝና በቅድስት ጥምቀትህ ከተጠመቁ ወዳጆችህ ጻድቃን ጋር አንድ አድርገኝ። አቤቱ በእኔ ላይ ባመጣኸው ነገር ማለት ረሃብ ወይም ጥጋብ፣ ሕይወት ወይም ደዌ፣ ደስታ ወይም ሐዘን በመሳሰሉትም ሁሉ አንተን ፈጽሜ አመሰግናለሁ። አቤቱ ፈጣሪ እግዚአብሔር አብ ሆይ ፊትህን ከእኔ አትመልስ፣ ቸርነትህንም ከላይ ላይ አታርቅ። አቤቱ አምላኬ ሆይ ከገሃነመ እሳት አድነኝ። አቤቱ ፈቃድህ በቅዱሳኖችህ ላይ እንደሆነ ሁሉ እናትና አባቴንም ይቅር ትላቸው ዘንድ ፈቃድህ ይሁን። ሁሉ ይቻልሃልና ለጌትነትህ ፍጹም ምስጋና ይገባል ለዘላለሙ አሜን። አብ ወልድ መንፈስ ቅዱስ በፍጹም አካሉ ሦስት ሲሆን በባሕሪው ግን አንድ አምላክ ነው። ሦስት የብርሃን አዕማድ በመጠን ወይም በባሕሪ ግን አንድ ነው። ሦስት የመባረቅት ብልጭታ፣ ሦስት ነጎድጓድ ነገር ግን በአንድ ድምፀ ግርማ የተጠቃለለ፣ ሦስት የእሳት ባሕሪ ነገር ግን አንድ ብርሃን። አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስም እሳት ነው። የሙቀት ባሕሪያቸው ግን አንድ ነው። አብ ነድ ነው፣ ወልድ ነድ ነው፣ መንፈስ ቅዱስ ነድ ነው። የብርሃን ነጸብራቃቸው ግን አንድ ነው። አብ ፍህም ነው፣ ወልድ ፍህም ነው፣ መንፈስ ቅዱስም ፍህም ነው። የግለት ባሕሪያቸው ግን አንድ ነው። አብ ነበልባል ነው፣ ወልድ ነበልባል ነው፣ መንፈስ ቅዱስም ነበልባል ነው። ብርሃናቸው ግን አንድ ነው። ለዘላለሙ ፈጽሞ የማይደርቅና የማይጎድል የቸርነታቸው ባሕርና የይቅርታቸው ምንጭ አንድ ነው። የገዥነታቸው ሥልጣን አንድ የሆነ ሦስት ልዑላን ገዢዎች ናቸው። የትእዛዛቸው ባሕሪ አንድ የሆነ ሦስት ጌቶች ናቸው። ሦስት ገጽ አንድ አመለካከት ባሕሪ ናቸው። ሦስት አካል አንድ አምሳል ናቸው። ሦስት ነገሥታት አንድ አገዛዝ ናቸው። ለመንግሥታቸው የጊዜ ገደብ ወይም ፈረቃ የለውም። ሥልጣናቸውና የጌትነታቸው ክብር አንድ ነው እንጂ። እነሆ በዚህ አብ በሚከብርበት ገንዘብ ወልድ ይከብራል፣ መንፈስ ቅዱስም ይከብራል። ወልድ በሚከብርበት ገንዘብ አብ ይከብራል፣ መንፈስ ቅዱስም ይከብራል። እንዲሁም መንፈስ ቅዱስ በሚከብርበት ገንዘብ አብ ይከብራል፣ ወልድም ይከብራል። በቅዱስ መጽሐፍ ወልድን የሚያከብሩት ሁሉ እንደዚሁ አብን ያከብሩታል። ወልድን የማያከብረው ግን የላከው አብን አላከበረውም ተብሎ ተጽፏልና። ሃይማኖት ከእግዚአብሔር አብ ዘንድ ትታሰባለች፣ በወልድ ትዘጋጃለች፣ በመንፈስ ቅዱስ ትፈጸማለች። በቅድስት ሥላሴ እምነት መሠረት ትጸናለች። የቅድስት ሥላሴ እምነት የሃይማኖት መጨረሻ ናት። እሊህን የሥላሴን ሦስትነት የሚክድ የሥላሴ መዓት በላዩ ላይ ይወርድበታል። በሥላሴ የሚያምን ግን ጽኑ የሥላሴን ተስፋ ያገኛል። የሥላሴ እምነት መግቢያ በር ወልድ ዋህድ ብሎ ማመን ነው። በቅዱስ ወንጌል በወልድ ያመነ የዘላለም ሕይወት አለው ተብሎ እንደተጻፈ ወልድን የካደ አብን ወይም መንፈስ ቅዱስን ካደ ማለት ነው። ለዓለሙ ሁሉ ሕይወት ይሆን ዘንድ አንድነቱ ከሱ ሳይለይ አካላዊ ቃሉን በላከ በአብ አምናለሁ። ከአባቱ አንድነት አጠገብ ሳይለይ
ዓለሙን ሁሉ ለማዳን በተላከ በወልድ አምናለሁ። ዓለምን በመላ ይቀድሳት ዘንድ ከአብ በወጣ ከወልድ በተገኘ መንፈስ ቅዱስም አምናለሁ። እነሆ እሱም ጰራቅሊጦስ የንጽሕናና የቅድስና መንፈስ ነው። ጰራቅሊጦስ የስጦታ ምንጭ ነው። ጰራቅሊጦስ ተቀድቶ የሚጠጣ የእውቀት መጠጥ ነው። ጰራቅሊጦስ እድፍን የሚያነጻ ውሃን የሚቀድስ ነው። ጰራቅሊጦስ የሃይማኖትን አልጫነት የሚያጣፍጥ የልቡና ጨው ነው። ጰራቅሊጦስ በጨለማ ላሉ የሚያበራ የይቅርታ ብርሃን ነው። ጰራቅሊጦስ በሚስጥረ ቁርባን ላይ የሚረብ ጸዓዳ መለኮታዊ ርግብ ነው። ጰራቅሊጦስ የይሁዳ ኮረብቶች በጽዮን አዳራሽ የሚጠጡት የእሳት ጎርፍ ወይም ፈሳሽ ነው። ጰራቅሊጦስ ድንጋዮችን የሚፈረካክስ የእሳት መዶሻ ነው። ጰራቅሊጦስ አሸናፊ ነው። ለሰማዕታት መመኪያ የተሰበሩትን የሚጠግን ነው። ጰራቅሊጦስ ፍጹም የከበረ የአብና የወልድ የባሕሪ ሕይወት ነው። ጰራቅሊጦስ መጉደል ወይም መጨመር ሳይኖርበት በሕልውናው አምላክ ነው። ጰራቅሊጦስ እንደ አብና እንደ ወልድ በሰማየ ሰማያት በምድርም ሁሉ ላይ መንግሥቱ የመላ ነው። ጰራቅሊጦስ የማይዳሰስ የእሳት ነበልባል ነው። ጰራቅሊጦስ የነፍስና የሥጋ ጽንዕ ነው። ጰራቅሊጦስ የወርቅ ሐር ግምጃ የቅዱሳን የጌጣቸው ልብስ ነው። ጰራቅሊጦስ የጻድቃን የባለሟልነታቸው የራስ ወርቅ ነው። ጰራቅሊጦስ የምሥራችን በመያዝ ከኢየሩሳሌም ወደ ፋርስ የተላከ ንስረ ትንቢት ነው። ጰራቅሊጦስ በጽዮን አደባባይ በቶማስ ላይ በቅዱሱ ነቢይ ፊት የበራ ነው። ጰራቅሊጦስ ሐዲስ ወንጌልን ያስተምር ዘንድ ጳውሎስን የጠቀሰ የሕይወት መብረቅ ነው። ጰራቅሊጦስ ሐዋርያትን የወይን ጠጅ ሳይጠጡ ያሰከረ ነው። ጰራቅሊጦስ ሐዋርያትን በአገሩ ሁሉ ቋንቋ ያናገረ ነው። ጰራቅሊጦስ ቅድስት ለምትሆን ሦስትነቱ እንሰግድ ዘንድ ያስተምረናል፣ ይመክረናል። ቅድመ ዓለም ለነበረ ፍጹም አንድነቱ ለሱ ስግደት ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። በነቢያት አንደበት የወልድን መምጣት መነገርና በአሸናፊው በእግዚአብሔር ቀኝ ባለ የጌትነቱ ዙፋን ሳይለይ ወደዚህ ዓለም መላኩን አምናለሁ። ያለ ዘርአ ብእሲ በቅድስት ድንግል ማርያም ማኅፀን ማደሩን አምናለሁ። ከላይ ሳይጎድል ማኅተመ ድንግልናዋ ሳይለወጥ በማይመረመር ድንቅ ምስጢር ወለደችው። ያለመጨመር ወይም ያለመጉደል ሥጋ ከመለኮት ጋር ፍጹም እንደተዋሃደ አምናለሁ። ከተሰወሩ የተሰወረ እሱ በሥጋ መገለጹን አምናለሁ። እሱ የቅዱሳን መገኛ ምንጭ ሲሆን እንደ ኃጥአን ጥምቀቱን በውሃ አደረገ። ይህን ሃይማኖት በፍጹም ልቡናዬ አምኜ በዮርዳኖስ ባሕር በተገለጠው ሦስትነቱ አመልካለሁ። ቅዱስ ወንጌል እንደተናገረ እንዲህ ሲል ጌታ ኢየሱስ ከተጠመቀ በኋላ ከባሕሩ ወጣ፣ ሰማይም ተከፈተ። በዚህን ጊዜ ነጭ ርግብ አምሳል መንፈስ ወርዶ በራሱ ላይ ተቀመጠ። እነሆ አብ ስለ ልጁ እንዲህ ሲል መሰከረ፣ ይህ የምወደው ልጄ ነው፣ ስለሆነም እሱ የሚነግራችሁን ስሙት አለ። እንግዲህ የዚህ የሥላሴ የማይከፈል የማይለይ መለኮት እነሆ ተገለጸ። ሥላሴን አንድ ገጽ ነው የሚሉ የርጉም ሰባሊዮስ ልጆች ይፈሩ ይዋረዱ። ወልድ በደብረ ታቦር ተራራ ላይ መልኩ እንደተለወጠና ፊቱም እንደ መብረቅ ብርሃን በበራ ጊዜ ዳግመኛ ይህ ሦስትነት ታወቀ፣ ተረዳ። እነሆ በሁለቱ መልእክተኞች ነቢያትና በሦስቱ ሰባኪያን ሐዋርያቶች ፊት ልብስ አጣቢ እንደዚያ አድርጎ ሊያነጻው በማይችል ሁኔታ ልብሱ እንደ መብረቅ ብልጭታ አንጸባርቋልና። በዚያም ጊዜ መንፈስ ቅዱስ በነጭ ርግብ አምሳል ወረደ። አብም የእውነት ምስክር በመሆን ሰዎች እስኪሰሙ ድረስ እሱ ወልድ አባት ሆይ ልጅህን አክብረው ባለው ጊዜ እንደ ቀድሞው ልጁን አከበረው። ከዚህም በኋላ ቀድመ ዓለም ከእኔ ዘንድ ባለህ ክብር ዛሬም ክብርህን እመሰክራለሁ የሚል ቃል ከደመና መጣ። በዚያም የነበሩ ወይም የቆሙ ሰዎች ሰምተው ነጎድጓድ ነው ተባባሉ። መልአክን የተነጋገረ ያሉም አሉ። የሥላሴ አንድ አምላክ መሆን በዚህ ግብር ታወቀ፣ ተረዳ። የኦርቶዶክስ ሃይማኖት ሥርዓት በዚህ የሥላሴ አርአያ ተመሠረተ። ሥላሴ የክርስቲያን ጥንታዊ የሃይማኖታቸው ማረጋገጫ የብርሃን ማኅተም ነው። ሥላሴ ከዘመናትና ከአዝማናት በፊት አሉ። ሥላሴ አዳምን በመፍጠራቸው ሦስትነታቸው ታወቀ። ሥላሴ የሰናዖርን ሰዎች ቋንቋ በመለያየታቸው ሦስትነታቸው ታወቀ። የሥላሴ ሦስትነትና አንድነት በአብርሃም ቤት ታወቀ።
የሥላሴ ሦስትነታቸው በዮርዳኖስ ታወቀ። የሥላሴ ሦስትነት በታቦር ተራራ ላይ ታወቀ። በዚች በቅድስት ሥላሴ እምነት ልዩ ሦስት የሚሆን እሱ የቸርነት በሩን ይከፍትልኝ ዘንድ ኃጥእ የምሆን እኔ እማጸናለሁ። ነፍስና ሥጋዬንም አደራ አስጠብቃለሁ። ሥላሴ የሐዲስ ሥርዓት ዘመን ከመመስረቱ በፊት በብሉይ ዘመነ ሕግ የታወቀ ነው። ስለዚህም ከነቢያት ወገን የፈጠረህና ያጸናህም እሱ አብ ነው ሲሉ የተናገሩ አሉ። ስለ ወልድም ሕፃን ተወለደልን፣ ወልድም ለኩነተ ሥጋ ተሰጠልን በማለት የተናገሩ አሉ። ዳግመኛ ስለ መንፈስ ቅዱስም ቅዱስ መንፈስህ በጽድቅ ጎዳና ይምራኝ ሲሉ የተናገሩ አሉ። እነሆ ይህ የሥላሴ ስም ቅድመ ዓለም እንደነበረና እስከ ዘላለምም የሚኖር መሆኑ ታወቀ፣ ተረዳ። የአብ ስም ከፀሐይ ፍጥረት በፊት የነበረ ነው። የወልድ ስም ከፀሐይ መገኘት በፊት የነበረ ነው። የመንፈስ ቅዱስ ስም ከፀሐይ ተፈጥሮ በፊት የነበረ ነው። ከፍጥረተ ፀሐይ በፊት ስሙ የነበረ ነው ተብሎ በነቢይ ተነግሯልና። ይህ ግሩም የሆነ የሥላሴ ስም የሕሙማን መፈወሻ፣ የክፉዎች አጋንንት ማባረሪያ ነው። ይህ ግሩም የሆነ የሥላሴ ስም የአስማተኞችን ወይም የጠንቋዮችን ጥበብ የሚያጠፋና የሟርተኞችን መርዝ የሚያበርስ የሚያከሽፍ ነው። ይህ ግሩም የሆነ የሥላሴ ስም የበሽተኞች መድኃኒት፣ የሙታን ትንሣኤያቸው ነው። ይህ ግሩም የሆነ የሥላሴ ስም አሸናፊ የሆኑ የሰማዕታት የገድላቸው ሞገስ፣ የቡሩካን ጻድቃን የጸሎታቸው የመልካም መዓዛ ሽታ ነው። ይህ ግሩም የሆነ የሥላሴ ስም የረከሱትን የሚቀድሳቸው፣ የተዳደፉትን የሚያነጻቸው ነው። ይህን ግሩም የሆነ የሥላሴ ስም እንደ መጎናጸፊያ እጎናጸፈዋለሁ፣ ከዕንቁ እንደተሠራ እንደ ራስ ወርቅም እቀዳጀዋለሁ። በዚህ ግሩም በሆነ በሥላሴ ስም እታመናለሁ፣ በመጎንበስም እሰግድለታለሁ። ለዚህ ግሩም አስፈሪና አስደንጋጭ ለሆነ የሥላሴ ስም በፊቱ ተንበርክኬ በደስታ እሰግዳለሁ። ቅዱሳን ካሉበት ያገባኝ ዘንድ በዚህ ግሩም በሚሆን በሥላሴ ስም እማጸናለሁ። ነፍስና ሥጋዬንም እማጸናለሁ። ይህችውም ለዘላለሙ የጽዮን ብርሃን የሚያበራባት ሰማያዊት አዳራሽ ነች። ይቅርታቸውና ሀብተ ረድኤታቸው በወዳጆቻቸው በእኛ ላይ ይኑር ለዘላለሙ አሜን።